መጠለያ ማግኘት የሰው ልጅ መሰረታዊ ፍላጎት እንጂ ቅንጦትና የደረጃ መለኪያ ተደርጎ መቆጠሩ ኋላ ቀር አስተሳሰብ መሆኑ ይሰመርበት። በተለይም አዲስ አበባ አሁን እየሄደችበት ያለውን ጉዞና የነዋሪዎቿ ቁጥር መጨመርን ታሳቢ ያደረገ የመሰረታዊ ፍላጎት አቅርቦት ጥያቄዎች ለነገ ይደሩ የማይባሉ ጉዳዮች ሆነዋል። ሁሉንም ዜጋ የቤት ባለቤት ማድረግ ባይቻል ሁሉም በአቅሙ የሚኖርበት መኖሪያ ማመቻቸት፣ በሁሉም አማራጭ አቅርቦትን ማስፋት፣ ቤት የሚለውን ደረጃ ያሟሉ ቤቶችን በከተማዋ አቅም ልክ ማቅረብ የጋራ ጥረት ይታከልበት። የቤት አቅርቦትን በሕዝቡ ፍላጎት አቅምና ከተማዋ ለሀገር ካላት አበርክቶ አንጻር ታሳቢ አድርጎ ማቅረብም ታሳቢ ይደረግበት። እንደ ተራ አማራጭ ብቻ ሳይሆን እንደ ዋነኛው አስገዳጅ መስፈርት የተደረገው የቤት ኪራይ ጉዳይ አሁን ላይ የከተማዋን ነዋሪዎች አቅም በከፍተኛ ሁኔታ እየፈተነ ያለ በመሆኑ የመንግስት ጣልቃ ገብነት ለብዙሃኑ እፎይታን የሚሰጥ ቢሆንም ከአስገዳጅ አማራጮች ባሻገር ደግሞ ዘላቂ ሊሆኑ የሚችሉ መፍትሄዎች ይታሰብባቸው። በፍላጎትና አቅርቦት መካከል ያለው አለመመጣጠን የፈተነው የቤት ነገር በተለይም ከኪራይ ጋር በተገናኘ ያለው ሰቆቃ የብዙሃን በመሆኑ ከጊዜ ወደ ጊዜ የቤት ኪራይ ላይ የሚደረገው ኢፍትሃዊ ጭማሪ እንዲሁም የደላሎች ጣልቃ ገብነት ልጓም ይበጅለት። የዜጎች የቤት ፍላጎት እንዲሁም የቤት ኪራይ ዓመታዊ ጭማሪ ጣሪያ ገደብን ተከትሎ በተጓዳኝ ሊታሰብባቸው የሚገቡ መሠረታዊ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ጠቅላይ ሚኒስትር አብይ አህመድ ለተሰናባቾቹ የሕዝብ ተወካዮች ምክር ቤት አባላት በቀጣዮቹ 5 ዓመታት እንደ ሀገር 1.5 ሚሊዮን ቤቶች በመንግሥትና በግል አጋርነት እንደሚገነቡ ከቀናት በፊት በሰጡት ማብራሪያ አሳውቀዋል። ኢትዮጵያ እንዳላት ሕዝብ ብዛትና ቀጣይ እንደሚፈጠረው ቤት ፈላጊ ትውልድ ብዛት በተለይም ከተሞች ላይ ያደገ እንደመጣው የሕዝብ ቁጥር ዕቅዱ ትንሽ ቢመስልም በተወሰነ መልኩ የዜጎችን ችግር ሊቀርፍ የሚችል ዕቅድ መሆኑም እርግጥ ነው። በተለይም የቤት ባለቤት የመሆን አቅማቸው ደካማ የሆኑ ዜጎችን በጊዜ ሂደት የቤት ባለቤት የማድረግ ዕቅድ መያዙም ራሱን የቻለ ተስፋ ቢሆንም አሁን ባለው ሁኔታ በተለይም በአዲስ አበባና በዙሪያ ያሉ ነዋሪዎች ትልቅ ፈተና የሆነው የቤት ኪራይ ዋጋና የኪራይ ቤት በበቂው አለመኖር የብዙሃኑ ሰርቶ አደር ዜጋ ሰቀቀን ከሆነ ከራርሟል። መሠረታዊ የሰው ልጅ ፍላጎት የሚባለው መጠለያ አሁን ላይ ቅንጦት ለመሆን የደረሰ ጉዳይ በመሆኑ እንደ ሕዝብ ራሳችንን መለስ ብለን ልንፈትሽ የሚገባን ጉዳይ ነው የሚለው አሃዱ እንደ ኢትዮጵያ ያለች ሰፊ የቆዳ ስፋት ያላት ሀገር ለዜጎቿ በበቂው መጠን መኖሪያ እንዳታቀርብ ማነቆ የሆነባትን ድህነት፣ ኋላ ቀርነት፣ ግጭትና የሰላም እጦት ጉዳይ ከስር መሠረቱ መፍታት እስካልቻለች ድረስ የዜጎች መፈናቀል በሥራ አጥነትና ለውጥ ፍለጋ ከቦታ ቦታ የሚንቀሳቀሱ ዜጎች ለዚህ ችግር መባባስ አንድ ምክንያት መሆናቸውን ከግንዛቤ ማስገባት ያስፈልጋል። ቀጣይነት ያለው ፍትሐዊ እድገትና ሰላም ለችግሩ ትልቁ መፍትሄ በመሆናቸው ዘላቂው መፍትሄ ላይ መልህቃችንን ጥለን ያለ ወጀብ ስር ነቀል ሥራ ለመሥራት መረባረቡም ይቅደም። አሁን ላይ በከፍተኛ ሁኔታ የጨመረው የከተሞች መስፋፋትና ሌሎች ተዛማጅ ጉዳዮች ለዜጎች የቤት ፍላጎት መጨመር ምክንያት በመሆናቸው ይህን ከፍተኛ የሰው ኃይል የሚሸከም የመሠረታዊ ፍላጎት አቅርቦት መዘርጋት በተዋረድ ከመንግሥት ጀምሮ የሁሉም ድርሻ በመሆኑ የኑሮ ውድነቱ እንዳይባባስ ብሎም ጫናው እንዳይበረታ የራሱን አስተዋጽኦ ማበርከት የሚችለው የቤት ኪራይ ነገር ከስር እርምቶች እየተደረጉበት ሁለቱንም ወገኖች ያማከለ ፍትሐዊ አሰራር መዘርጋት ያስፈልጋል። ይህም የግለሰቦችን ችግር መቅረፍ ብቻ ሳይሆን ሀገራዊ መዋቅርን መጠበቅ መሆኑ ልብ ሊባል ይገባል። ተያያዥ የመንግሥትን የቤት ሥራ በመዋቅሮቹ እንጂ በሕዝብ ጫንቃ ላይ በመጣል እንደማይፈታ መዘንጋትም አይገባም። ዘርፈ ብዙ ችግሮች የተጫጫኑት የመኖሪያ ቤት ጉዳይ በተለይም ፍትሐዊነት የጎደለው የቤት ኪራይ ነገር የዕለት ጉርሱን ለማግኘት ከሚማስነው ነዋሪ ጀምሮ የገንዘብ ችግር እስከሌለበት ዜጋ ድረስ በሚገባው ልክ ማግኘት ፈታኝ ከመሆኑም ባሻገር ከኑሮ ውድነቱ ላይ ታክሎ የማይገፋ መከራ ሆኗል። በወቅታዊ መመሪያዎች ብቻ ከማብረድ ይልቅ ዘላቂ መፍትሄም ጭምር የሚፈልግ ጉዳይ ነው ሲል አሃዱ የነገሩን አሳሳቢነትና ውስብስብነት ያስታውሳል። ከሰሞኑ የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ መደበኛ ያልሆኑ አሰራሮችን ለመግታት የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ እንዲጸድቅ መወሰኑ ይታወቃል። ውሳኔው አከራዮች ወቅታዊውን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያስችል እንደሆነና ለተከራዮች ደግሞ ካልተገባ የዋጋ ጭማሪና መፈናቀል ድነው የተረጋጋ ሕይወት እንዲመሩ ለማድረግ ያለመ በከተማ
በከተማው ያለውን የኑሮ ውድነት ጫና በመቀነስ ረገድም ከፍተኛ ማህበራዊና ኢኮኖሚያዊ ፋይዳ እንዳለው ቢወሳም ችግሩ ከዚያም የተሻገረ እንደሆነ መረዳት ያሻል። የሕገወጥ ደላሎች ስር የሰደደ የኪራይ ቤት ተመን አወጣጥ የቤት ኪራይ ተመን እንዳይነካ ሆኖ ሰማይ ለመንካቱ ተጠቃሽ ምክንያት ነው። ከዚህም በተጨማሪ ተደራራቢ የቤት ባለቤቶች ለቤት የሚከፍሏቸው የሊዝ የአከራይና ተከራይ ክፍያና ሌሎች ተደራራቢ ክፍያዎች በእንቅርት ላይ ጆሮ ደግፍ በመሆናቸው ችግሩን ከሁለቱ ወገኖች ልዩነት አሻግሮ ማየትና ለአከራዮች ተጨማሪ ማበረታቻ ከመንግሥት በኩል የማድረግ አማራጭንም በማስቀመጥ አከራይና ተከራይ በጎሪጥ እንዳይተያዩ መጠንቀቅም ልብ ሊባል ይገባል። የተቀመጠውን የ11.5 ጭማሪ ፍራቻ በአዳዲስ ተከራዮች ላይ ከፍተኛ ጫናም እንዳይመጣ ማሰብ ያስፈልጋል። ጠንከር ያሉ መመሪያዎች ተግባራዊ ከመሆናቸው በፊት የባለቤትነት መብት ያላቸውን አከራዮችን ማወያየትና በእነሱ በኩል የሚነሱ ጥያቄዎችንም ከግንዛቤ በማስገባት በሁለቱ ወገኖች መካከል ያለው ግንኙነት አብሮ የመኖር ብሎም የመግባባት እንደመሆኑ ማኅበራዊ ግንኙነት ላይ ልዩነቶች እንዳይሰፉና የጋራ ተጠቃሚነትን ታሳቢ ያደረገ እንዲሆን መደላድል መፍጠርም ይገባል። ሕገወጥ አሰራሮችና ማፈናቀሎችን ለማስቀረት የክትትልና ቁጥጥር ሥራዎች አሁንም ጥብቅ ክትትል ይፈልጋሉ። ከዚህም በተጨማሪ መንግሥት በራሱ ሰርቶ በኪራይ ቤቶች በኩል የሚያከራያቸውን ቤቶች እንዲሁም የቀበሌ ቤቶችን በክፍፍል መልኩ ከማዳረስ ፍትሐዊነት ባለውና ሕጉን በተከተለ መልኩ መስጠት ቢቻል ከብዙ በጥቂቱ ችግሩን መቅረፍ ያስችላል። መጠለያ ማግኘት የሰው ልጅ መሠረታዊ ፍላጎት እንጂ ቅንጦትና የደረጃ መለኪያ ተደርጎ መቆጠሩ ኋላ ቀር አስተሳሰብ መሆኑ ይሰመርበት። በተለይም አዲስ አበባ አሁን እየሄደችበት ያለውን ጉዞና የነዋሪዎቿ ቁጥር መጨመርን ታሳቢ ያደረገ የመሠረታዊ ፍላጎት አቅርቦት ጥያቄዎች ለነገ ይደሩ የማይባሉ ጉዳዮች ሆነዋል። ሁሉንም ዜጋ የቤት ባለቤት ማድረግ ባይቻል ሁሉም በአቅሙ የሚኖርበት መኖሪያ ማመቻቸት፣ በሁሉም አማራጭ አቅርቦትን ማስፋት፣ ቤት የሚለውን ደረጃ ያሟሉ ቤቶችን በከተማዋ አቅም ልክ ማቅረብ የጋራ ጥረት ይታከልበት። የቤት አቅርቦትን በሕዝቡ ፍላጎት አቅምና ከተማዋ ለሀገር ካላት አበርክቶ አንጻር ታሳቢ አድርጎ ማቅረብም ታሳቢ ይደረግበት። እንደ ተራ አማራጭ ብቻ ሳይሆን እንደ ዋነኛው አስገዳጅ መስፈርት የተደረገው የቤት ኪራይ ጉዳይ አሁን ላይ የከተማዋን ነዋሪዎች አቅም በከፍተኛ ሁኔታ እየፈተነ ያለ በመሆኑ የመንግሥት ጣልቃ ገብነት ለብዙሃኑ እፎይታን የሚሰጥ ቢሆንም ከአስገዳጅ አማራጮች ባሻገር ደግሞ ዘላቂ ሊሆኑ የሚችሉ መፍትሄዎች ይታሰብባቸው። በፍላጎትና አቅርቦት መካከል ያለው አለመመጣጠን የፈተነው የቤት ነገር በተለይም ከኪራይ ጋር በተገናኘ ያለው ሰቆቃ የብዙሃን በመሆኑ ከጊዜ ወደ ጊዜ የቤት ኪራይ ላይ የሚደረገው ኢፍትሐዊ ጭማሪ እንዲሁም የደላሎች ጣልቃ ገብነት ልጓም ይበጅለት። የዜጎች የቤት ፍላጎት እንዲሁም የቤት ኪራይ ዓመታዊ ጭማሪ ጣሪያ ገደብን ተከትሎ በተጓዳኝ ሊታሰብባቸው የሚገቡ መሠረታዊ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ